ልጅ እያለሽ እናትሽ ወይ አባትሽ ሲያናድዱሽ ጥለሻቸው ጥፊ ይልሻል? አዎ። እንዴት አወቅ? የስራው ሚስጥር ነው። እጄ ላይ እስካለሽ ድረስ እንደ ራሴ መዳፍ ነው የማውቅሽ። አንድ ነገር ግልጽ ላድርግልህ። እንደምታስበው ጊዜ እጅ ላይ ጥሎኝ አይደለም አንተ ጋር የመጣሁት። እኔ ቤዛ ማንም ሰው እጅ ላይ ወድቄ አላውቅም። እሱን እንኳን ክፈይ ያልኩሽ ነው የከፈልሽ የመጀመሪያ ተመካሪ አንቺ ነሽ። ይኸውልህ ሰሚር፣ እኔ የሚያዳምጠኝና የሚያዋራኝ ሰው እንጂ እንደምታስበው የሚያማክረኝ ሰው አልፈልግም። ታዲያ አንድ ሰው ካዳመጠሽና ካወራሽ አማከረሽ ማለት አይደል? ደግሞ ከከፈልሽው አማካሪሽ ሆነ ማለት ነው። አሁን እንጀምር። እኔ እንኳን ከጀመርኩኝ ቆየሁ። ሚስጥሬ እንደማታባክነው ግን እንዴት አምናለሁ? ይኸውልሽ ቤዛይት፣ የደንበኞቼ ሚስጥር እዚህ ነው የሚቀመጠው። ከዚህ ቢሮ ወዴትም አይወጣም። አይዞሽ፣ አታስቢ። እሱን እኮ ነው የምልህ። እዚህ ቢሮ ውስጥ ኤደን በየቀኑ ትመላለሳለች፣ ፍቅርም ለመቀረጽ ሁሌ ትመጣለች። ሚስጥሬ ደግሞ እዚህ ቢሮ ውስጥ እስካለ ድረስ አደጋ ላይ ነው። እንዴት ነው አሁን ከአንቺ ጋር መቀጠል የሚቻለው? ይኸውልሽ እኔ ልልሽ የፈለግኩት አንቺ ከዚህ ቢሮ ስትወጪ ሚስጥርሽ እዚህ ነው ተቀብሮ የሚቀረው። ምን መሰለህ የተፈጠረው? የዛሬ ሳምንት ከፍቅርና ከኤደን ጋር ፊልም እያየን ነበረ። እናሲ ሰርፕራይዝ ታደርጓለች። ለምን? የተከፋፋና የተደባበረ ሁሉ ሰርፕራይዝ መደረግ አለበት? የተከፋፋ ብቻ ሳይሆን አንድ ጤነኛ ሰው ጤነኛ ለመባል በህይወት ዘመኑ በየሆነ ጊዜው ሰርፕራይዝ መደራረግ አለበት። ካለበለዚያ ህይወት ዶክመንተሪ ፊልም ነው የሚሆነው። ዶክመንተሪ ደግሞ ይሰለቻል። ቆይ ምንም ሳይጣሉ እሱ የትም ሳይሄድ አብረው እያኖሩ ለምንድን ነው ሰርፕራይዝ መደራረጉ ግዴታ የሚሆነው? ይኸውልሽ የፍቅር ታሪክሽ ቦሪንግ እንዳይሆን ከተፈለገ አውቆ መጣላት፣ ከዛ ትንሽ መራራቅ፣ ከዛ ሰርፕራይዝ ሊያስፈልገዋል። መጣላት፣ መራራቅ፣ ሰርፕራይዝ። ይህንን ከሰሚር ማረጋገጥ አለብኝ። ካለኝ ልምድና ከፊልም ተነስቼ ነው እሺ ነገርኩሽ። ደግሞ ከሰርፕራይዙና ሰሚርን ከማማከር በፊት መጀመሪያ ፍቅረኛ ሊኖርሽ ይገባል። ቆይ ምንድነው ሰሚር ለምኖ ለሚያስተምረኝ ትምህርት አንቺ የምትቆጪ? ኳስ እያያችሁ ነው? የገመተችው ስለተሳካ ነው የሚሆነው። እንዴ ፊልም በቤቲንግ መልክ ማሳየት ጀመራችሁ እንዴ? እርግጠኛ ነኝ አማርኛ ፊልም ላይ ይፋቀራሉ ካልሽ ኦዱ ትንሽ ነው የሚሆነው። ከመሬት ተነስታ ፍቅረኛውን ሰርፕራይዝ አደረገችው። ከዛ ማህበረሰቡ ላይ ያለውን ሴት ልጅ ሰርፕራይዝ አታደርግም የሚለውን አስተሳሰብ ሰበረችው። የማህበረሰቡ ሀሳብ ከሆነ ለምን እኔ ላይ ታፈጫለሽ? ቤትሽ ዘላ ገብታ ሰርፕራይዝ ስላደረገችሽ የማህበረሰቡን አስተሳሰብ ቀድማ እንደሰበረችው እንድትመሰክሪላት ይሆናል። ይኸውላችሁ ለፍቅር ወሳኙ ነገር ማስከፋት ነው። ከዛ ትንሽ መራራቅ፣ ከዛ ሰርፕራይዝ። ጎሽ ሄዱዬ እንደዚህ አግዥን እንጂ እንዴ እኛ እኮ ሰርፕራይዝን ፍራቻ ምንም የማያውቀውን ቄስ ቫላንታይንን ሳይቀር ጠልተነዋል። ላታምኑኝ ትችላላችሁ። ቫላንታይን የሰይጣን ነው ብለን ወስነናል። ምን አገናኛቸው? ወንድ ካልሆናችሁ አይገባችሁ። ፍቅር ኤደን ትክክል ነች? ለእኔ 100% ትክክል ነች። እንዴ ትልቅ ሸክም እኮ ነው ያቃለለችልን። ፍቅር አንቺን በዚህ ሀሳብ ትስማማያለሽ? በዚህ ሰዓት ምግብ እንጂ ክርክር ስለማልፈልገው። ይኸውልሽ ቤዛ፣ እኔ ያለሁበትን ታሪክ ስለማውቀው ብትዘዩ ችግር የለውም። ታሪክ ውስጥ አንተም ስላለህበት እሱን እንኳን ማድረግ አልችልም። ደግሞ እንደከፈልኩ እንዳትረሳ። ዛሬ ደንበኛ እንጂ ጓደኛ አይደለሁ። አሁን ገባኝ። ገንዘብ ባሪያ ያደርጋል የሚባለው ለካ እውነት ነው። እሺ ቀጥይ። ሁላችሁም በፍቅር ታሪክ ውስጥ ወሳኙ ነገር መጣላት፣ ከዛ መራራቅ፣ ከዛ ደግሞ ሰርፕራይዝ መሆኑን ስታረጋግጡልኝ እኔም ለመተግበር ወሰንኩ። ምኑን? ሰርፕራይዝ ማድረጉን ከሆነ ከዛ በፊት ፍቅረኛ ሊኖርሽ ይገባል። እሱን እኮ አውቃለሁ። ፍቅረኛ አለኝ። በህልምሽ ነው ማለት? ይሄ ኢማጂነሪ ፍሬንድ
ለአንቺ ብቻ የሚታይ ለሌላ ሰው የማይታይ እዚህ ያለ ንገሪኝ። አሁን እያየሽው ነው? አትፍሪ። ኧረ እኔ ማንም አይታየኝም። እሺ አሁን ቀጥይ። ይኸውልህ ፍቅረኛዬን ሰርፕራይዝ ለማድረግ መጀመሪያ መጣላት ነበረብኝ። ፍቅረኛሽን ሰርፕራይዝ ለማድረግ የውሸት ትጣላሹ? ምን እየሰራ ነው? ለጤና ስፖርት እየሰራው ነው። ለአእምሮ ትልቁ ስፖርት ቼዝ እንደሆነ ታውቂያለሽ? አየሽ፣ ቼዝ ዓለም ላይ ውስብስብ ከሚባሉ ስፖርቶች አንዱ። በተለይ የምትጫወቹው ከኮምፒውተር ጋር ሲሆን ነገሩን የበለጠ ከባድ ያደርገዋል። እሱን ተውና ከኔ የሚያስከፋ ነገር ምንድን ነው? ምንም የለም፣ አትጨነቂ። የዚህን ያህል የተሟላው ሰው ነኝ? ላለመዋሸት የመጀመሪያ ትውውቃችን ሰሞን በጣም አስቸጋሪና ውስብስብ ባህሪ ነበርሽ። ባህሪሽን ማስተካከል ስላልቻልኩኝ አብሬው ለመኖር ወስኜ ነው። ስለዚህ በዚህ ሰዓት ትክክል የሆንሽ ሴት ነሽ እያልከኝ ነው? እንደዛ ማለቴ ሳይሆን እኔ ትክክል ወንድ ነኝ። መቼም መበለጥን አትፈልግም አይደል? በሁሉም ነገር የምትበልጠኝ ይመስላል። አሁን ደግሞ በቁመት እንደምትበልጠኝ እያሳየኝ ነው። እንደሱ አይደለም። ተረጋጊ የኔ ፍቅር። ተመልከተኝ። አየህ፣ አሁን በለጥኩ። እሱስ እኔም ጠረጴዛ ላይ በወጣ እኔ ነኝ የምበልጥሽ። አሁን ግን ወረጂ። ምንም ነገር በራሴ ማድረግ ማልችል ለሚመስልህ ያንተ እርዳታ አያስፈልገኝም። አንተ ቆይ ማን ስለሆንክ ነው ሁሉንም ሰው የምትበልጥ የሚመስልህ? እንደውም ከዚህ በኋላ ማንንም እንድትጎዳ አልፈቅድልህም። የፍቅረኛሽን ፎቶ ማየት ይችላል? አትችልም። ለነገሩ እንዲሁ ዝም ብዬ ሳስበው አሳዝኖኝ ነው። ታዲያ መጣላቱ ተሳካልሽ? ታስታውሳለህ ፍቅር ቤት 2 ቀን ያደርኩ ቀን? እንዴት እረሳዋለሁ? እርግጠኛ ነህ? ይሄን ፊልም ካላለቀ ግን ሰሚር እዚሁ ማደሩ ነው። ሰው እንዴት ጠላት ሆኖ ይፈጠራል? ግን ኤዱ እውነቷን ነው። ይመሽባል። አታስቡ፣ መኪና እኮ አለኝ። ቤዝ ምን ሆነሽ ነው? እንኳንም በዚህ ምሽት አልሄድኩ። የወንድ ድምፅ መስማት አልፈልግም። ውጣልኝ። ቤዛ፣ እኔ እኮ ነኝ በፈለግሽ ሰዓት የምታማክሪኝ። ካዘናችሁ አስወጡልኝ፣ ካልበለዚያ ግን በቃ ማበዴ ነው። ደህና ደሩ። ፊልም ማየት እፈልጋለሁ። ጥሩ ሰዓት ነው የመጣሽው ቤዚ። ኮሜዲ ፊልም እያየን ነበር። አዎ ለ3 ካየን በጣም ቆየን። እንኳን መጣሽ። ኮሜዲ ፊልም እያያችሁ ነው? ለምንድን ነው ራሳችሁ የምታታልሉት? እኛ እኮ ለመደሰት አልተፈጠርንም። አይዞሽ ቤዚ፣ ስሜትሽን በደንብ አውቀዋለሁ። ልታውቂያትሽ
ከሄኖ ጋር ብሬክአፕ ያደረገን ጊዜ እንደዚህ ነበር የተሰማኝ። ለመጨረሻ ጊዜ ሲኒማ እኒ ብሎ ፊልም ካየን በኋላ ይህ ስሜት ነበር የተሰማኝ። አይዞሽ ታውሻለሽ። ቤዚ ግን ደህና ነሽ? በቃ ምንም ነገር እንደሌለበት ሰው ሁላችንም ዝም ብለን ልንገለፍጥ ነው። ሁላችንም እኮ ውስጣችን ታሟል። በቃ በዚህ ፊልም ነው እንደ ድል ለህመማችን ማስታገሻ የምንወስደው? ለምን እንደ ጀግና ትክክለኛውን መድኃኒት አንወስድም? ከህመማችን ፊት ለፊት አንጋፈጥ። ስለዚህ ከተስማማ ልቀይረው። ምንም ችግር የለም ቤዚዬ፣ የፈለግሽውን መቀየር ትችያለሽ። የፈለግሽውን ቀየረሽ ማየት ትችያለሽ ቤዚዬ። እኔም ልተኛ ስል መጣሽ። እኔ ሲከፋኝ ነው የሚታይሽ? ሂጂ ከተተኛልሽ። እንደ ይሁዳ ጉንጬን ስመሽ ግቢ። ቆይ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ፣ እገለዋለሁ፣ የትም እገለዋለሁ። አስወጡት ብያለሁ፣ አስወጡት ብያለሁ። የታለ የታለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥል እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርገው ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛን ወድጄዋለሁ አለች። እኔ በቃ አይዞህ ና አንተ ሽጉጥን አትጠቀሙ። ችግር እኮ እሱን አይዞህ ማፍሬ ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻን ወይዬ ገና የኔ ግፍ ከዚህም በላይ ነው። እስኪ አስረጅኝ። እኔ ከወጣሁ በኋላ ፊልሙን ወደ ሆረር ፊልም ቀየርሽባቸው? በሰዓቱ እያበድኩ ነበር። ፍቅረኛዬን ያጣው ሰው ነበርኩኝ። ፊልሙን እያየን መብራቱ መጥፋቱ ለእኔ በጣም ጠቃሚ ነበር። እንዴት ማለት? ፍቅረኛዬ እንዴት ሰርፕራይዝ ማድረግ እንዳለብኝ የማሰቢያ በቂ ጊዜ ሰጥቶኛል። ደግሞ በሰዓቱ በፍቅረኛዬ በጣም ተጎድቼ ስለነበረ ጨለማው መደበቂያ ይሆናል። ፍቅረኛሽን እኮ አውቀሽ ነው የተጣላሽው። አንቺ እንደምትይው እንዴት ሊጎዳሽ ይችላል? ምናልባት በሰዓቱ ከልቤ አምኜ ተውኘው ስለነበረ ተጎድቼ ነበር። ቆይ ከፍቅረኛሽ ጋር ምን ተፈጠረ? ምን ነው ለብቻሽ ደሞዝ ተጨመረልሽ? ለነገሩ ከኔ ላይ ቢቀነስ ራሱ ደስተኛ ነው የምትሆኚው። ሁለቱም አይደለም።
ከሰው ጋር ተጣልቼ። እርግጠኛ ነሽ ከሰው ጋር ተጣልተሽ ነው እንደዚህ ደስተኛ የሆንሽው? አዎ። ቆይ አንድ ሰው በደንብ እንደተጣላሁት እንዲገባ ምን ማድረግ አለብኝ? ይቅርታ፣ ፍቅርና ፍቅርን በተመለከተ ጉዳይ ከቢሮ ውጪ ላለማውራት ወስኛለሁ። እሺ፣ ሰዎች በፍቅር ተጎዳን ሲሉስ ምን ማለት ፈልገው ነው? ለፋሲለኝ እኮ ነው። ይኸውልሽ አንድ ሰው በፍቅር ተጎዳ ማለት በመኪና ከመገጨት ደግሞ ከ19ኛ ፎቅ ላይ ከመከስከስ በላይ ጉዳቱ የከፋ ነው። ቀለል አድርጌ ላስረዳሽ። በ4 ሰይፍ፣ ይህንን ቃል እደግመዋለሁ፣ በ4 ሰይፍ ከመቆራረጥ በላይ ህመሙ ከባድ ነው። አቅልልልሽ ብለህ እኮ ነበር የጀመርከው። በጣም የሚያሳዝነው ግን ምን እንደሆነ ታውቂያለሽ? እነዚህን ሁሉ ጉዳቶች ሰው ያይልሻል፣ ግን የፍቅር ጉዳት ግን ስነ ልቦናዊ ነው። ማንም አይልሽም። ቤዚ፣ እኔ በተናገርኩት ሀሳብ ነው የምታለቅሽው? አልገባኝም። ከፍቅረኛሽ ጋር ስለተፈጠረው ነገር ነበር ንገሪኝ ያልኩሽ። ለምንድን ነው ስለኔ የምንነግሪኝ? አታስብ፣ ለታሪኩ አስፈላጊ ነው። ቢሆንም እናስተውል እንጂ እንዴ። ከሜዳ ተነስተሽ ፍቅረኛሽ ልታረጊ ነው እንዴ? እሺ ቀጥይ። ብታይ ማስታወሻ ደብተርን አይቼው በጣም ሲያጽናናኝ ነበር። ማስታወሻ ደብተሪን የወሰድሽብኝ አንቺ ነሽ? ራስን ጥለው ሄድካ። ምን ያምሻል እንዴ? መጽሐፍ ይመስል ተጽናናውበት ያለሽ ዲያሪ እኮ ነው። የሀገር ሚስጥራት አስመስለው ቢበዛ የፍቅር ታሪኮች ቢኖሩበት ነው። ደስ ይላል ብዬ ነው የሚይዛት እንጂ ከእኔ መውጣት የሌለባት ማስታወሻ ናት። አልገባኝም። አሁን ማን ነው እያማከረ ያለው? ይሄ ደብተር ሰው እጅ ላይ ገብቷል ማለት ሰሚር በእፍረት ራሱን አጥፍቷል ማለት ነው። አታስብ፣ ሰው እጅ እንኳን አልገባም። እነ ፍቅር ቤት ነው። አሃ፣ እነ ፍቅር የሆኑ አውራሪስ ነው አይደል የሚመስሉሽ? አሁን ጨርሰናል። እኔ አልጨረስኩም። ይኸውልሽ ሁሉም ነገር በአንድ ቀን አይፈታም። የቀረው ነገ እንጨርሰዋለን። እሺ፣ ዛሬ ሰርፕራይዝ ላደርገው ስለወሰንኩኝ አማክረኝ። ይቅርታ፣ ስምምነታችን ስላለፈ ነገር ነው እንጂ ስለሚመጣው አይደለም። እሺ፣ ነገ የሚሆነውን እነግርሃለሁ። እሺ፣ ደግሞ አደራ በምንም ምክንያት ዛሬን ሰርፕራይዝ ሳታደርጊው እንዳታድሪ። አለበለዚያ ግን ሁላችንም ማበዳችን ነው። ለእኔ ጣል። እንዴት ናችሁ? ሰው ሲጠፋ በቃ አትፈልጉም አይደል? ያው በእሑድ ቀን ምንም መጥፋት አልታወቀንም ነበር። እኔ እንደውም በዚህ ዋልክ ነው መሰለኝ። ያስታውቅባችኋል። ናፍቄያችኋለሁ። ይህ ቤት እኮ ያለ እኔ ባዶ ነው። ለነገሩ ያለ እናንተ የኔ ህይወት ባዶ ነው። በሰላም ነው? ከመጣህ ጀምሮ እየተንከራተትክ ነው። በሰላም እንኳን አይመስለኝም። የሞዴሎቹ ፎቶ ሳይጠፋበት አይቀርም። አዎ ኤዱ እውነቷን ነው። የሞዴሎችን ማስታወሻ የያዘ ደብተር ጥዬ ነበር። ምናልባት እዚህ ከጣልኩት ብዬ ነው። ይሄንን ነው? አዎ ራሱ ነው። ሞዴሎችን ያጣችሁ ስንት ሞዴሎች መሰለሽ ያጣሁት። ተባረኪ። እነዚህስ እንኳን ቀሩብህ። ዛሬ ጨዋታ ጨምራችኋል። በጣም የምትወዳት ልጅ ማን ነበር ስሟ? አስታወስኳት። ፍሬ። እንዴት ነሽ ፍርዬ?
ትናንትና ያመጣሁልሽ ምሳቃ ለምን አልበላሹም? እናቴ የምትሰራው እንዳይሰለችሽ ብዬ እኔ ነበርኩ የሰራውልሽ። ቆይ ግን ትንሽ እንኳን አታሳዝንም? አንተ የሰራኸው ምሳቃ ስትበላ አታዝንላት? ጨካኝ ነው እውነት። ይሄኛው ደግሞ 7ኛ ክፍል ነው። እንዴት ነሽ ፍርዬ? እንደተናደድሽብኝ ያውቃለሁ፣ ግን ሁሉም ነገር በአጋጣሚ ነው የሆነው። በቃ 7ኛ ክፍል እንኳን ሆነች ይታረጋል። ውይ ወንዶች ውይ! እንደሱ እኮ አይደለም። ታዲያ እንዴት ነው? እሺ ገጽ 23 ላይ ጽፌዋለሁ፣ ግን በኮድ ስለሆነ ነው። እውነቱን ነው ፍርዬ። ትቼሽ ወደ 7ኛ ክፍል ያለፍኩት እውነት ለማውራት ሳይሽ ጎበዝ ተማሪ እንጂ ደደብ ስለማትመስይ እኔ ወድቄ አንቺ እንዳታልፊ ብዬ በማጥናቴ ነው የሰቀልኩት። ይቅርታ አድርጊልኝ። በቃሽ፣ በእናትሽ ፍቅር አታንቢ። በቃሽ። አታስብ፣ የሁላችንም ያለፈ ታሪክ በጣም ከባድ ነው። ደግሞ ቀሪው ገጾች ስልኬ ላይ ያሉልህ። ዲያሪ የማይከበርበት ሀገር ወጣቱ ቆይ የት ሂዶ ይኖር? የት? አይዞህ በቃ ከዚህ በኋላ እንዲህ ተጎድተህ ምንም አይነት ምክር ብትመክረን አንቀየምም። ደህና ነው። ነው በዚህ ሰዓት የሚደውለው? ድሮም አፍቃሪው ያዕቆብ ደስተኛ እንደው ፍላጻ የማይወረወር የለም። የኔ ፍቅር አንድ ጊዜ ቢሮ ነኝ፣ አስቸኳይ ስራ አለ። እኔውም መምጣት አልችልም። አንተ ራስህ መጀመሪያ የተገናኘንበት ሆቴል ና። አሁኑኑ እፈልግሃለሁ። መምጣት አልችልም። እዚህ ቢሮ ብዙ ስራ አለ። አሁን ነይና ልታግዥኝ ይገባል። እኔም መምጣት አልችልም። በምትወጁ በእኔ ይዤሻለሁ። አሁን ነይ። ራስህ ነው። ስንት ቀን የተሰቃየው ታንሶ አሁንም ልታሰቃይ ነው? እንደውም እኔ አልመጣም። ከፈለግሽ አንቺ ነይ። የምትወደኝ ከሆነ አሁኑኑ ና። ራስሽ የምትወጂኝ ከሆነ አሁኑኑ ነይ። ካልሆነ ይቀራል። እኔ ያዕቆብ እንደሆነ ሁሉንም ነገር ማድረግ ተከኘበታለሁ። አንተ ከቀረ በቃ ይቀራላ። እኔም ብሆን ይህንን መቻል አይከብደኝም። እና ሰርፕራይዝ ማድረጉ ቀረ? አዎ፣ አዳር ሙሉ ስጠብቀው ነበር፣ አልመጣም። ቆይ ምናልባት የገጠመው ችግር ቢኖርስ? ስሜታዊ መሆን ዋጋ ያስከፍላል። ምንም አልሆነም፣ ምክንያቱም ዛሬ ጧት አይቼው ነበር። በጣም ሰላም ነው። ደግሞ እኮ እንደ ጥፋተኛ ሰው ዘግቶኝ ነው ያለፈው። እንዴ እዚሁ እኛ አካባቢ ሆኖ ነው የማናውቀው? አይ አይደለም፣ ትንሽ ራቅ ይላል። ወደዚህ ስመጣ በዛው ስለማልፍ ነው። አይዞሽ፣ ሰው የሰርጉ ቀንም ሙሽራ ይቀርበታል። አዲስ ነገር አይደለም። አሁን አንቺ ማድረግ ያለብሽ ሁሉንም ነገር የምትረሽበትን መንገድ መፈለግ ነው። አታስብ፣ አንድ ሀሳብ አለኝ። ትክክል። ለይቅርታ አረፈደም። ይቅርታ አይደለም፣ ትላንትና የበቀል ፊልም ጀምሬያለሁ። ማለት የሰርፕራይዝ ፊልም አይተሽ ነው እንደዚህ ሁሉ ነገር ውስጥ የገባሽው? አሁን የበቀል ፊልም ማየት ምን ይሰራልሻል? ምን አስበሽ ነው? ቆይ ማንን ለመበቀል አስበሽ ነው? ሁሉንም ሰው መበቀል አለብኝ፣ የሳቁብኝን ሁሉ። ፊልሙም ያሳየኝ ይሄንን ነው። እንደሱ እንኳን አይሆንም። ይኸውልሽ አንድ እንዝላል ደራሲ በጻፈው ጽሑፍ የአንቺ ህይወት ሊበላሽ አይገባም። ሁሉም ሚስጥራችን እዚህ ቢሮ ውስጥ ነው የሚቀበረው ብለሃል። ስለዚህ ሚስጥሬን አደራ። ቃልህን እንዳታጥፍ፣ አለበለዚያ ግን ዋ
ዴዚ እየጠበቅንሽ እኮ ነው።